በጣም ብዙ ነገር ኢንቨስት አድርገንላቸው አቅማችንን ገንዘባችንን በጣም ብዙ ነገሮችን በቃ ላይፋችን ውስጥ አስገብተናቸው ከዛ በአንድ ጊዜ ቅድስት ቅዱሳን እንከታቸዋለን አንዳንድ ሰዎችን። ያ ማለት እኛ ከነበረን በጣም ክሊን ሀርት ሲኖረን ንጹህ ልብ ሲኖረን ጎልድ ሀርት ሲኖረን ወርቃማ ልብ የሆነ ሲኖረን ሰዎችን በደጃፍ ከማንከራተት ወደ ቤታችን አስገብተን ላይፋችን ውስጥ አስገብተናቸው ገንዘብ ሰጥተን እኔ እንደዛ ስለገጠመኝ ነው ፐርሰናሊ። ከዛ እነዛ ሰዎች የሚፈልጉትን ካገኙ በኋላ አቺቭ ማድረግ የሚፈልጉትን ካረጉ በኋላ ጋይስ ጥርግርግ አድርገው ማአት ነገራችንን ይዘውብን ይሄዳሉና በእንደዚህ አይነት ሁኔታ ውስጥ የተጎዱ ብዙ ሰዎችንም ስለማውቅ ነው የሚናገረው። ግን ደግሞ ምንድነው የተማርኩት መሰላችሁ? ክፉ ሰው ሁሌ ማስጠንቀቂያ ነው የሚሰጣችሁ። መልካም ሰዎች ደግሞ ወደ ህይወታችሁ መጥተው የሆነ ነገር ኢንቨስት ካረጉ የፍቅር ትዝታዎቻችን ሆነው ነው እዛ ልባችን ውስጥ የሚቀመጡት። እና አንዳንድ ሰዎችን ስንወድ በጣም ባንዴ ከውጪ አደባባይ ሳናቆይ ቅድስት ቅዱሳን መክተት የለብንም። ቢካዝ አንዳንዴ በፍጥነት ማይ ሀርት ዩር ሆም በቃ የኔ ልብ ያንተ ቤት ነው ምናምን ብለናቸው መመለስ የማንችለውን ነገር ከውስጣችን ጠራርገውብን ይዘውብን ይሄዳሉ። ያ ማለት ገንዘብ ነገን መልሰዋለን፣ ታይማችንን ዴዲኬት ያደረግነውን ደግሞ እናስተካክላለን። ነገር ግን ቅንነት የሚባል ነገር አለ። በጣም ነው የምንሰቃየው በጣም ለብዙ ጊዜ እና አንድ ወቅት ላይ በጣም የተቸገሩ ፋሚሊዎች መጡ፣ ባልና ሚስት ልጆች ነውና እኔና ባለቤቴ ተነጋግረን ገንዘባችንን ኢንቨስት አረግን፣ ታይማችንን በጣም ብዙ ነገር አረግንላቸው። ኦልሞስት ወደ 6 ወር ተጠቀሙብን በብዙ። ግን ደግሞ ስንሰማቸው ከኋላ ያላቸው ባክግራውንድ በጣም የሚያስደነግጥ ነው። እነሱ ተጠቅመው እንደሄዱ ነው ያሰቡት እና ከዛ ወዲህ በጣም የሚገርማችሁ እነዛ ሰዎች ብዙ ሰዎችን ነው በሮቻቸውን የሚዘጉት ታማኝነትን እንዳያገኙ በቃ ገብተው እንዳይረዱ ነው የሚያደርጉት። ግን እንደዚህ አይነት ሰዎች መጨረሻ ላይ ግን ራሳቸው ነው የሚበድሉት፣ ራሳቸውን ይበድላሉ። በጣም በህይወታችሁ መጠንቀቅ መፍራትም ያለብን ሰውን ከመበደል ሰውን ከማሳዘን የሰው እንባን ከመብላት ነው እንጂ እናንተ ስላለቀሳችሁላቸው ጉዳዮች አታስቡ። ያስለቀሷችሁ ሰዎች ግን እውነቴን ነው በጣም ብዙና ብርቱ ዋጋ ነው የሚከፍሉት በህይወታቸው። ስለዚህ መጠንቀቅ ያለባችሁ ግን ምንድነው ይሄ ክሊን ሀርታችሁን ልባችሁን ሰብረው እንዳይሄዱ። ምክንያቱም ልብ ከተሰበረ በኋላ እንደገና ሰውን ለማመን ልባችሁ ውስጥ ለማስገባት ከሰው ጋር ለመቀራረብ በጣም ብዙ ጊዜ ይፈጅባችኋል። እንደዛ እንዳትሆኑ you have to keep your heart በጣም ጠብቁ፣ ልባችሁን ያዛርጉ።